ዛሬ በልቤ ያለው ላገለግላችሁ የምፈልገው ደግሞ እግዚአብሔር የተናገረኝ ነው። ሌሎቻችሁም የተናገራችሁ ይመስለኛል። ሰሞኑን እግዚአብሔር ልቤ ላይ አንድ ነገር ተናገረኝ። በቃ የጎደለን ነገር ቢኖር ፍቅር ነው የሚል እና ያጣነው ነገር ቢኖር ፍቅር ነው፣ ያተነፈስነው ነገር ቢኖር ፍቅር ነው እና ፍቅርን እናድስ የሚል እግዚአብሔር ተናገረኝ እና ፍቅርን በሚመለከት ዛሬ መልእክት አለኝ። ትምህርት አይደለም፣ ስብከት አይደለም፣ መልእክት ነው ያለኝ። ጌታ ይባረክ። ሰዎች ስለ ፍቅር ሲያስቡ ወደ እግዚአብሔር ያላቸውን ፍቅር ያስባሉ። በጣም ጥሩ ነው። ለእኛ ለእግዚአብሔር ያለን ፍቅርን ማሰብ ማደስ፣ እግዚአብሔርን መውደዳችንን እንድንጨምር ማድረግ በጣም ጥሩ ነገር ነው። ስንቶቻችሁ እግዚአብሔርን ትወዳላችሁ? እግዚአብሔርን ስንቶቻችሁ ፍቅራችሁ ለእግዚአብሔር ያለው ያልቀዘቀዘ ሪል ሲዘመር ታዲያ ለምን እልል አላላችሁ? ወደሱ ስለሆነ ማለት ነው። ለምንድነው እግዚአብሔር ላይ እምነታችን ጥብቅ ያላለው? ለምንድነው ፍቅራችን ለእግዚአብሔር አንዳንድ ጊዜ ቀዝቀዝ የሚለው? ራሱ እግዚአብሔር አንዳንዴ ስንቀዘቀዝ ራሱ ዲማንድ ያደርጋል አይደል? የድሮ የቀደመ ፍቅርሽን ትተሻል ብሎ ወደ ራሱ ደግሞ ወደኛም ወደ ሰዎችም ያለንን ፍቅር እንዲቀዘቅዝ እግዚአብሔር አይፈልግም። እና የማይሰበክ ግን የማይነገረው ግን ሁሉ ጊዜ ፍቅሩ የማይቀዘቅዝ እግዚአብሔር ነው። እኛ ለእግዚአብሔር ያለን ፍቅር በሁኔታዎችና በድርጊቶች ሊመቻመች ይችላል። እግዚአብሔር ግን ለኔና ለእናንተ ያለው ፍቅር በምንም ተአምር አይቀንስም። በምንም እግዚአብሔር ስለ ፍቅር አይሰበክም። እስቲ በሉት ጎናችሁ ያለው ሰው እግዚአብሔርን አፍቅር ብላችሁ አትሰብኩትም፣ አታስተምሩትም። አሜን። አፍቅር ብላችሁ አትዘምሩለትም። ፍቅር ቀዘቀዘ ምናምን እግዚአብሔር ምን አይልም አይባልም። አንዳንድ ጊዜ አይረን ሲያጥረን አይረን ይመረመርና አይረን አጥሯል ተብሎ አይደል በተለያየ ነገር በቫይታሚን በመርፌ በምን ይሰጠዋል። እግዚአብሔር ፍቅር አጥሮታ መቼም ቢሆን እግዚአብሔር ሁሉ ጊዜ አፍቃሪ ነው። ሃሌሉያ። የእግዚአብሔር ፍቅር ለኛ ከተሰበከ እንጂ እግዚአብሔር አፍቅር ተብሎ ፍቅር ጨምር ተብሎ እስቲ ፍቅርን አስብበት እንደ ድሮ አይደለህም ተብሎ ባል ሊሰበክ ይችላል። ወደ ሚስቱ አባት ወላጅ ወደ ልጆቹ ሊሰበክ ይችላል። እግዚአብሔር ግን ወደኛ ምን አይልም አይሰበክም። የመጨረሻ የፍቅር ስታንዳርድ የእግዚአብሔር ፍቅር ለኛ ነው። ክብር ስጡት እስቲ ለእግዚአብሔር። የመጨረሻ የፍቅር ስታንዳርድ የማይሰበክ ነው። በቃ እግዚአብሔርን አታስተምሩትም፣ ክላስ አትሰጡትም። ወይንም ደግሞ አንዳንድ ጊዜ ኢንጂነሮች፣ ዶክተሮች፣ ነርሶች ይማሩና በአመት አንዴ ነው ምናምን ኤግዛም ይወስዳሉ። ትምህርታቸውን ለማደስም እንደገና ለማስታወስም ሀገሮች እንደዛ ያደርጋሉ። የእግዚአብሔር ፍቅር ግን ፈተና ሳይወስድ አሜን ሳንጨምርለት ምንም ሳንለው የዘላለም አፍቃሪ ነው። እግዚአብሔር የተባረከ ይሁን። እስቲ ሰሞኑን ራሳችሁን በእግዚአብሔር ለእናንተ ተዋድሱ ያለውን ፍቅር በመስማትና በማንበብ ራሳችሁን አጥምቁ። ጥምቀት ሰው ነው የሚያጠምቃችሁ። በእግዚአብሔር ፍቅር ግን በመልእክቶችን በመስማትና እንደዚህ አይነት ነገሮች በማድረግ እግዚአብሔር ተዋድስ ያለው ፍቅር ልክ የለውም። ስለዚህ ቱሚም ዛሬ ያመጣችሁ መልእክት ለሁላችንም እግዚአብሔር ያለ ልክ ይወደናል። እግዚአብሔር ያለ ልክ ያፈቅረናል። ፍቅር ነው የሚያደርገው፣ ውድድ ያደርገናል። ያለንበትና ያለውበት ሁኔታ የማይወስነው ሁላችንም ሰው ስናፈቅር ስንወድ የሚገርማችሁ የምንወድለን ነገር ፈልገን ነው የምንወደው። ይቅርታ ዛሬ ትዳርን በክፉ ከነካውኝ ማንም ሰው ሲያገባ እንትንሽን ወድጄዋለሁ እንትንህን ወድጄዋለሁ አይደል ብለው የሚያገኙትን አስበው ነው የሚያገኙትን። እግዚአብሔር ግን ከኛ የሚያገኘው ፈልጓል የሚወደደን። እንደዚህ ቁመትን ወደዋለሁ ምንድን ነበር ወገብን ወደዋለሁ ምንድነው የሚወደድ ነገርን መልክን ወድጄዋለሁ ብሎ ሳይሆን ያገባ አስጠሊታ ሆነን አስቀያሚዎች ሆነን ማንመረጥ ሆነን እግዚአብሔር መርጦ ምን አለን? ወዳችኋለሁ አለን። እቃ ስትገዙ ካያችሁ ወደዋለሁ የምትሉት እቃ ቦርሳው ረጅም ጊዜ ስለሚያዝ መልኩ ስለሚያም አይደል ዋጋው ደስ ስለሚል ብራንድ ስለሆነ እንወዳለን። እግዚአብሔር ብራንድ ያልሆነ ነው ብንያዝ ብጥስ የምንለው ማንረባውን ወደደን። እግዚአብሔር ከኛ ሲያፈቅረን ከኛ የሚያገኘው ነው አስበው ሳይሆን የሚሰጠንን አስበው ነው የወደደን። ስለዚህ ይህ መዝሙር ትክክል ነው። አሜን። ስለዚህ ፍቅር የማይገባው ሰው በመርፌ ወቅታችሁት የማይገባው ሰው አይነት ማለት ነው። እግዚአብሔር ለኛ ያለውን ፍቅር በሜዲቴት ስታደርጉትና ስታስቡት በቃ የምትሆኑትን ነው የሚያሳጣችሁ። ሁሉ ነገራችሁ ይረጋጋል። ባይ ዘ ዌይ እዚህ ውስጥ ነው ነገራችሁ የሚሰራው ማለት ነው። ፕሬዝ ጋድ ፕሬዝ ጋድ ፕሬዝ ጋድ ሃሌሉያ። እስቲ ለራሳችሁ ለነፍሳችሁም ንገሯት፣ እግዚአብሔር ፍቅር ያደርገኛል ብላችሁ እስቲ በፍቅር ቋንቋ እግዚአብሔር ይወደኛል፣ እግዚአብሔር ተቀብሎኛል፣ ምርጥ ነገር ስላየብኝ ሳይሆን እግዚአብሔር በቃ ዝም ብሎ ምን ይለኛል? ይወደኛል። ዝም ብሎ ይወደኛል። እግዚአብሔር ጋድ ኢዝ ላቭ
ክብር ለእግዚአብሔር ይሁን። አሜን። ስለዚህ ወደ እግዚአብሔር የሚሄደውን ፍቅራችን ደግሞ ስንለካውኛ ከሱ የሚመጣው ፍቅር በጣም ወደር የለሽ ነው። ወደሱ ያለን ፍቅር ደግሞ አንዳንድ ጊዜ በስሜት የሚዋዥቅና በኖሌጃችን የሚወሰን ይሆናል። ግን ዛሬ እግዚአብሔር ስትረስ አድርጎ ሊናገር ደግሞ የሚፈልገው እኛ እርስ በርሳችን ያለን ፍቅርና ለሰዎች ለተፈጥሮ ያለን ፍቅር ምን እንዴት ነው? እኛ የተቀበልነውን አል ፍቅር ራዲየት እያደረግን ነው ወይ? በዛ ፍቅር ውስጥ ነው ወይ የምንታወቀው? በፍቅራችን እንታወቃለን ነው የሚል መልእክት ነውና ይሄ መልእክት አንዳንዶቻችሁ እግዚአብሔር በህልማችሁ አሳይታችሁ ይሆናል። አንዳንዶቻችሁ ሰሞኑን ሁሉ እየተዘጠዛችሁ ያለው የፍቅር ነገር ይኖራል ብዬ እግዚአብሔር እየተናገረኝ ነበር እና ይሄን መልእክት ለኔ ሲሰጠኝ ለኔ ብቻ ለቸርቹ የተለየ ሰው ስለሆንኩ ይነግረኝ አይደል እና ፍቅርን እንድለካ ያደርገኝ ነበር። ሰሞኑን ልክ ሚዛን እንደያዘ የወርቅ ሚዛን የምናምን ሚዛን እንደያዘ ሰው ለካለምና የውሸት ፍቅር በስቷል። በጥርሱ ይስቅልሃል ይላል ያደንቅሃል አሪፍ ነው ይልሃል። ግን ከጀርባ ግን ግሩፕ አለው። በግሩፕ ይመታሃል። አምቶ ሲያገኘ አስመስሎ ደግሞ ይቀርባል። ከጀርባ በረብ አርጎ ክፉ ሰው ነው፣ አመፀኛ ሰው ነው። ምንም ነገር በቃ አያስታውቅበትም። ግን በቃ ሲያገኝ ቢል የውሸት ፍቅር የመንፈስ ቅዱስ እጥረት አለብን። እግዚአብሔር አዲስ ፍቅር ዛሬ ኢንፊውዝ ሊያደርገን ልዩ የፍቅር መንፈስ በቸርቹ ላይ ሊያመጣ ሀገርን ሊነካ ህዝብን ሊነካ እግዚአብሔር ዛሬ ቆርጧል። ይሄ ራሱ ያለው ፍቅር በእኛ ውስጥ ደግሞ አልፎ ሌላ እንዲነካ ፍቅር ፎቶ ይነሳ ተብሎ ሲፈለግ አንደኛ ኢየሱስ ነው የሚነሳው አቃለው። ግን ሁለተኛ የምትነሳው አንተ። ፍቅር መልኩ ምን ይመስላል ከተባለ እስቲ ስማችሁን ጥሩና እኔ ነኝ ይበሉ እስቲ። ያ ሰው ፍቅር ምን ይመስላል ከተባለ ኬቪን ይመስላል። በቃ እስቲ ፍቅርን ግለጡት ስትባል ከሊት ናት። ሪል ፍቅር ማለት ከሊ ነው ተብሎ የሚጠራ ሰው መሆን አሜን አላላችሁም? እዚህ ጋር ትንሽ ያደናቀፋችሁ የእግዚአብሔርን ፍቅር ስናገር ደስ ብሏችሁ ነበር። ግን እግዚአብሔር ደግሞ የሰጠን ነገር ምንድነው? ይሄ የሰጠዋችሁ ፍቅር እኔ ምንም ላላገኝ እየከሰርኩኝ እየተጎዳው እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ምን በሉ ተዋደዱ። የጎደላችሁና እኔንም ያጣችሁበት ትልቁ ነገር እሱ ጋር ነው። እሱ ጋር ነው የተበላሸባችሁ። እኔን ለመጎተት ለማምጣት ትፈልጋላችሁ። እኔ ግን ፍቅር ነኝ። እግዚአብሔር ኃይል አይደለም። እግዚአብሔር የሆነ ነገር አይደለም። እግዚአብሔር ግን ፍቅር ነው። ብዙ ነገር እግዚአብሔር ነው የምንለው አይደለም። እግዚአብሔር አንድ ነገር ነው። ምንድነው? ፍቅር ነው። God is love። በፍቅር የሚኖር ሰው መንፈስ ቅዱስና እግዚአብሔር አጠገቤና ማለት የለበትም፣ መጸለይ የለበትም። ፍቅር ራሱ ስትኖረው እግዚአብሔር ነው። በፍቅር የሚኖሩ ሰዎች እግዚአብሔርን ቤታቸው ያኖሩታል፣ ህይወታቸው ላይ ያኖሩታል። ፕሬዘንስ እነሱ ሲኖሩ ራሱ ፍቅር አለ። ምክንያቱም እግዚአብሔር ምንድነው? በቃ ፍቅር እግዚአብሔር ነው። ስለዚህ በፍቅር የሚኖሩ ሰዎች እግዚአብሔር ከነሱ የትም አይሄድም። ጮክ ብላችሁ እስቲ እግዚአብሔር ፍቅር ነው በሉ አንድ ጊዜ። በቃ በፍቅር ስትመላለሽ በፍቅር ስትመላለስ እግዚአብሔር ልውና ውስጥ ነው ያለው። ዋው ሃሌሉያ! when you በቃ walk in love አሜን። walk መጽሐፍ ቅዱስ እንደውም ያዘ በፍቅር ተመላለሱ walk in love። ወይኔ the miracle ሊገርማቸዋል። ሰዎች ከጸሎት ከሚያገኙት በላይ እውነቴ ነው ከጾም ከሚያገኙት በላይ በማንኛውም መንፈሳዊ ዓለም ልምምድ ከሚያገኙት በላይ በፍቅር ሲኖሩ የሚያገኙት የቸርቹ ህይወት የፈውስ የተአምራት የድንቅ የምልክት ታሪካዊ ስራ የሚሰራው በፍቅር ውስጥ ነው። ያልተጠቀምንበት የእግዚአብሔር ኃይል ቢኖር የፍቅር ኃይሉ ነው። አሜን። ዛሬ የእግዚአብሔር መንፈስ የፍቅር ጥምቀት ያደርጋል። የሚያምን ይህንን ቃል አሜን ይበለኝ። መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 5 ቁጥር 5 ላይ የእግዚአብሔር ተስፋው አያሳፍርም ይላል። የእግዚአብሔር ፍቅር በመንፈስ ቅዱስ በእኛ ስለፈሰሰ ተስፋው አያሳፍርም ይላል። የእግዚአብሔር ምን መንፈስ በእኛ ምን ስላለ ስለፈሰሰ፣ በእኛ ስለፈሰሰ፣ መንፈሱ ስለፈሰሰ፣ መንፈሱ በእኛ ላይ ሲወርድ የእግዚአብሔር ፍቅር በእኛ ላይ ኦፕሬት ያደርጋል ማለት ነው። ምን እንደጎደለን ታውቃላችሁ? አሁን መንፈሱን የጎደለን ዛሬ እግዚአብሔር ይወጋጋናል። አሜን። ስለዚህ ጥያቄ ልጠይቅ ጉባኤውን እንደ ቤተሰብ ፈልጌያለሁ። ሰሞኑን ስለ ፍቅር ያሰበ ሰው አለ እዚህ ውስጥ?
እግዚአብሔር እየተናገረኝ ነበር እኔ እና ኢቭን ለሰው ኦሬዲ ቀድሜ የነገርኳቸው ሰዎች አሉ ስላለኝ ነው እና ጻፍኩት እዚህ ላይ እና ብዬኔ ጻፍኩት አንተም ብቻ ሳይሆን ልጆቼንም እያወራዋቸው ነው ስለ ፍቅር አለኝ እያወራዋቸው ያሉ ሰዎች አሉ ነው ጽሁፉን ማንበብ የሚችል ሰው እግዚአብሔር ሰሞኑን ስለ ፍቅር የተናገራቸው ሰዎች አላችሁ ስለ ፍቅር ዝም ብሎ ስለ ፍቅር ያወራችሁ በሆነ ምክንያት ስለ ፍቅር ጉዳያችሁ ያወራችሁ ስለ ራሳችሁ ፍቅር ያወራችሁ ሰዎች እጃችሁን የምታሳዩ ሰዎች አላ ያወራችሁ ድምጽ ይሆናል አዎ ባንድም በቤት በመስሪያ ቤት በአካባቢያችሁ ሆናችሁ ስለ ፍቅር ያወራችሁ ሰዎች አላችሁ እግዚአብሔር እየተዘጋጀው በመንፈስ ይሄ መልእክት ነው ብያችኋለሁ ስብከት አይደለም ትምህርት አይደለም ፍቅር ጎድሎናል ያን ፍቅር እግዚአብሔር ሊመልሰው ይፈልጋል የጎደለንን ነገር ሊያመጣው እንደገና ሊጭራው ይፈልጋል በፍቅር ከምታገኙት ምታጡት ነገር የለም በፍቅር ውስጥ ምታጡት ነገር የለም ምንም በፍቅር ኖሮ ሰው የሚጎድለው ነገር የለም ስለዚህ እግዚአብሔር እጅግ አድርጌ ያመሰግናለሁ እንድጸልይለት የሚፈልግ ሰው አለ አጥምቀኝ የሚላ እግዚአብሔር ያጥምቀን እስቲ ሁለት እጅ ያለው ሰው ያልተቆረጠ ሰው ካለ እዚህ ቤት ሁለት እጁን ያንሳ አጥምቀኝ ጌታ ሆይ በሉት ይሄንን ፍቅር ለልጆቼ የሚሆን ፍቅር ለወደቁት ለተበላሹት ለወደቀው ዓለም የሚሆን ፍቅር አጥምቀኝ ከዚህ በላይ ፍቅርን አጥምቀኝ አይ ኒድ ይሄንን ፍቅር ያንተ የሆነ ፍቅር የሰማይ የሆነ ፍቅር በኢየሱስ ስም በህይወታችን አንጀታችን ልባችን ውስጥ ገብቶ ወክ ስናደርግ ራሱ ፍቅር ወክ ያድርግ የኛ ወክ ማድረግ የፍቅር ወክ ይሁን ሃሌሉያ ወክ ስናደርግ ሃሌሉያ ወክ ስናደርግ ስንራመድ ፍቅር ወክ ያርግ ስንኖር ፍቅር ወክ አሜን በሉ ለዚህ ስናወራ ፍቅር ይናገር ስንሰጥ ፍቅር ይናገር ስንኖር ፍቅር ይኑር ሃሌሉያ ይገለጥ በእኛ አይሸፈን በእኛ በመንፈስ ቅዱስ በእናንተ የፈሰሰው ይህ የእግዚአብሔር ፍቅር በእያንዳንዳችን ውስጥ ይፍሰስ ይገለጥ መገለጫ ያግኝ አይደፈን በኢየሱስ አሜን እግዚአብሔር ያወራኝ ይሄንን ነው እና እግዚአብሔር መልእክት ነው ማቀርብላችሁ አንድ ክፍል ግን ዝም ብለን እናንብብ ማቴዎስ ወንጌል ምዕራፍ 22 ቁጥር 37 እስከ 40 ድረስ እርሱም እንዲህ አለ ጌታ አምላክህን በፍጹም ልብህ በፍጹም ነፍስህ በፍጹም ሐሳብህ ውደድ ይህ የመጀመሪያው ከሁሉም የሚበልጠው ትእዛዝ ነው ሁለተኛውም ያንን ይመስላል ይህም ጎረቤትህን አሜን ምንን ጥሩ ጎረቤትህን አይልም ጎረቤትህን ኤኒባዲ ኤልስ ያንተን ፍቅር የሚመኝ በሙሉ ጎረቤት ነው ጎረቤትህንም እንደ ራስህ ውደድ የሚለው ነው ሕግና ነቢያት በሙሉ በእነዚህ በሁለቱ ትእዛዝ ላይ ይንጠለጠላሉ ሕግም ነቢያትም በእነዚህ ሁለቱ ትእዛዝ ላይ ምን ይላሉ ይንጠለጠላሉ አሜን ምን ይላሉ ሕግም ነቢያትም what that means ሕግም ነቢያትም የሚለው የብሉይ ኪዳን የፔንታቱክ ሕጉም ነቢያት ደግሞ የሚላቸው እነዚህ የምናነባቸው የምንወዳቸው ኢሳይያስ ኤርምያስ ሕዝቅያስ ብለን የምንቀጥላቸው the whole prophets እና ሕግ ብለን ደግሞ መጽሐፍ ቅዱስ ላይ የተጻፈው በሙሉ የሚንጠለጠሉት ፍቅር ላይ ነው ይሄ የኢየሱስ ከባዱ መልእክት ነው የጌታ ካስተማረበት በላይ ይሄ ነው ጥልቅ ያኛው ለመታወቅ ሩቅ አይደለም ይሄ ግን ለመታወቅ ከመታወቅ ያልፋል ርዝመቱ ከፍታው ውርዱ ምናምን ያልፋል ተብሎ ኤፌሶን ላይ የተጻፈው ይሄ ነው እና ደግሜ ሳነበው ስሙት ምን እንደሚል እርሱም እንዲህ አለ ጌታ አምላክህን በፍጹም ልብህ በፍጹም ነፍስህ በፍጹም ሐሳብህ ምን በል ወደ ላይ ውደድ አለ ይህ የመጀመሪያው ነው አለና ይሄ ሲሆን ሁለተኛው ይወለዳል አለ አሜን ይህ የመጀመሪያው ነው ከሁሉ የሚበልጠው ትእዛዝ ነው ሁለተኛው ያንን ይመስላል ይህም ጎረቤትህን እንደ ራስህ ውደድ የሚል ነው ሕግና ነቢያት በሙሉ በእነዚህ በሁለቱ ትእዛዝ የተንጠለጠሉ ናቸው አንዳንድ ነገር ትንሽ የገባ ብለን ማየት ያለብን ይመስለኛል ዝም ብለን ካለፍነው ጥሩ አይሆንም ዛሬ ማስተምራችሁ ነገር ሁሉ ነገር የተንጠለጠለበት ነው አሜን
እኔ ከዚህ በኋላ መታወቅ የምፈልገው ባሪፍ ስብከቴ፣ ባሪፍ ትምህርቴ፣ ባሪፍ አለባበሴ፣ ባሪፍ እንትንና እንትኔ ሳይሆን መታወቅ ከዚህ በኋላ የምፈልገው ባሪፍ ፍቅሬ ነው። ከኔ ጋር የሚወስን ሰው ካለ አሜን ይበል። ባሪፍ መኪና፣ ባሪፍ ቤት፣ ባሪፍ የሆነ ነገር፣ ባሪፍ ቤተሰብ ሳይሆን ባሪፍ ሆነ እግዚአብሔርን በሚገልጥ ፍቅር አሜን። በመልክ በውበት በውጫዊ ነገር ሳይሆን ፍቅርን በመግለጥ መታወቅ አለብን። እንዲያውም መጽሐፍ ሲናገር እመጣበታለሁ በኋላ ሁሉ ነገር ተከናውኖ ፍቅሩ ከሌለ እዛ ውስጥ ከንቱ ነው። ሁሉ ነገር የምናደርጋቸው ነገሮች ሁሉ ኖረው ውስጡ ሲመረመር ግን ያ ነገር ከሌለ የተወጋ ነው ማለት ነው። የተወጋ ነው። ይህንን ላስረዳ። በእነዚህ በሁለቱ ትእዛዝ ሕግና ነቢያት ተሰቅለዋል። ይህ አባባል በኢየሱስ ትምህርት ውስጥ በጣም ጥልቁ ትምህርት የሚባለው ነው። በጣም ኢየሱስ ካስተማራቸው ትምህርቶች በጣም ጥልቁ ነው። ይንጠለጠላሉ፣ ተሰቅለዋል የሚለው ቃል ምን ማለት እንደሆነ ማለት ነው። መንጠልጠል ብሎ የሚለው ኢየሱስ መደገፍ የሚለው ነው። ሁሉ ነገር እነዚህ ሁለቱ ነቢያትም ሕጉም ተንጠልጥለዋል የሚለው ተደግፈዋል ማለት ነው። በአንድ ነገር ላይ መመስረት ማለት ነው። ያ ነገር ከሌለ ሌላው ነገር ሊቆም አይችልም ማለት ነው። ይላቅዬ ወደዚህ ቶሎ ብለና እስቲ ብርቱነ ስፖርተኛ ነብዬን የጠራው እስቲ ወደኔ ራስህን ትተህ ወደኔ ተደገፍ። አትሊስት አንተ መደገፍ አቅተኝ፣ ግን በእግርህ አይደለም የምትቆመው። አሁን ተደግፈኝ፣ ዝም ብለህ በደንብ ተደግፈኝ፣ በደንብ ተደግፈኝ። አትምጣ፣ እመነኝ። በቃ አትሊስት አንተ መሸከም ይችላል። ዝም ብለህ ልቀቅ ራስህን ዋና ላይ እንደምትሆን። አሁን ይላቅ እኔ ላይ ምን ብሏል? ተንጠልጥሏል። እኔ ከሄድኩ ምን ሊሆን ነው? ስፖርተኛ ነው ያልኩት ልለቀው ነው። አሁን እሱ ተፈንጥሮ ሊነሳ እንደሚችል አውቃለሁ። አሁን እኔ ከሄድኩ በምንም ምክንያት አንተ ልጅ አትሊስት ለዛሬ እመነኝ እና ይላቃውን በሁለቱ እግሩ ነበረ የተንጠለጠለው የቆመው። አሁን በማን ላይ ነው? በኔ ላይ ነው ያለው። አይዞሽ ሳሪ ያለቀው እያየችኝ ነው በጣም እንደዚህ ይሻለች። በደንብ ግን ትምህርት ተማሩ። ሕግም ነቢያትም በእነዚህ ላይ ነው የተንጠለጠለው። በማን ላይ? በፍቅር ላይ ነው የተንጠለጠለው። if you move ማን ፍቅርን ካባረራችሁት ከቸርች ከሰው ካባረራችሁ ከቤተሰብ ፍቅርን ሙቭ ካደረጋችሁት ሕግም የምትሉት ነቢያትም የምትሉ መጽሐፍ ቅዱስ የምትሉ ክርስትና የምትሉ ምንም ነገር የለም ማለት ነው አለ። አሁን ድንገት ነው ፉው ብልበት ይላቅ ሊቆም አይችልም። እዚህ ጋር ምስማር ምናምን ቢኖር ደግሞ አስቡ፣ የተተከለ የሚጎዳው ነገር እዚህ ጋር ቢኖር አስቡ፣ ይላቅ ሊኖር አይችልም። አሁን ቤተክርስቲያን መኖር የምትችለው መንጠልጠል የምትችለው ቤተሰብ መንጠልጠል የሚችለው ህይወት መንጠልጠል የሚችለው እኔ መንጠልጠል የሚችለው አገልግሎት መንጠልጠል የሚችለው ምን ላይ ነው? ፍቅር ላይ። ፍቅር ሙቭ ካደረገ ተገፍቶ ከተባረረ ምንም ነገር ኢቭን አላቃችሁም ልትባሉ ሁሉ ትችላላችሁ። ለዚህ ነው ኢየሱስ ኤፌሶን ቤተክርስቲያን ምን አላት? የቀደመ ምንሽን ጥለሻል፣ የተንጠለጠልሽ እሱ ነበረ፣ አሁን መልእክቴ አንድ ነው አላት። ትምህርት አለኝ አላት፣ አለሽ አላት። ፐርፌክሽን አለሽ አላት። ኢቭን ቴዎሎጂካሊ በጣም አሪፍ ነሽ አላት። ትጋትም የሚያልሽ የለም። ጠዋት ሌሊት ነው የምትመጪው፣ ወንጌል ትሰብኪያለሽ። ግን ምን አተሻል? ፍቅርሽን፣ የቀደመው ፍቅርሽን፣ የተንጠለጠልሽበትን ወደኔ ያንጠለጠለሽን ለኔ ያንጠለጠለሽን ትተሽዋል። ስለዚህ ፍቅርሽን ስለተውሽ ትወርቂያለሽ አላት። አሁን ገብቷቸዋል። ስለዚህ ሙቭ ካደረገ ፍቅር መኖር የሚችል ምንም ነገር የለም። ጎናቸው ያለውን ሰው ይላቅ የኔ ላይ እንደተንጠለጠለ ቤት የተንጠለጠለው በፍቅር ነው በሉት። በገንዘብ አይደለም በሏቸው፣ በውበት አይደለም ይጠፋል በሏቸው፣ በሰው አይደለም በሏቸው፣ በጎረቤት አይደለም በሏቸው፣ አፍሪካ አሜሪካን በመኖር አይደለም። የተንጠለጠለው በምን ላይ ነው? በፍቅር ላይ። ባልሽ ስለጎዳ፣ ሚስት ስለጎዳች፣ የቸርች ሰው ስለጎዳ ፍቅርን ስትተወው እዚህ ጋር ያለ ቫልዩብል የሆነ ነገር ይወርቃል። ስለዚህ ኤቭሪቲንግ የሚመሰረተው በምን ላይ ነው? በፍቅር ላይ ነው። የሚንጠለጠለው በፍቅር ላይ ነው። ተባረክ። አትረሱትም ይሄን ምሳሌ። ከፍቅር የወጣሽ ቀን፣ ከፍቅር የወጣን ቀን ያ ነገር ይወድቃል። የሚያማምር የቤተሰብ ፎቶዋችሁን ታስታውሳላችሁ? ቤት ላይ ሰቀላችኋት በትንሽ ምስማር ነው። በጣም ትንንሽ ምስማሮች አይደል? ትንንሽ የሚያማምር የቤተሰብ ፎቶዋችሁን ድንቅ ድንቅ ነገራችሁን አንጠልጥላችሁበታል። ያ ፎቶ የተንጠለጠለው ምን ላይ ነው? ምስማር። ልክ ምስማሩ ግድግዳው ሳይችለው ወረድ ሲል ያ የሚያምር የቤተሰብ ሰው ሁሉ ሲገባ ዋው የሚልበት ስብርብር ወጥቶ ጭምድድ።
አሁን ብዙ ሰዎች ቤተሰባችሁ ላይ የሚመቱባችሁ ምን እንደሆነ ታውቃላችሁ? ፍቅራችሁን ይመቱታል፣ ፍቅራችሁን ይደበድቡታል፣ ፍቅራችሁን ይቆረቆሩታል። ከዛው ፍቅር ሲጠፋ እኛ ላይ የተንጠለጠለ የጸጋ ስጦታ በሉ፣ ኃይል በሉ፣ ትንቢት በሉ፣ ትምህርት በሉ፣ ህግ በሉ፣ ስርዓት በሉ ኤቭሪቲንግ ፎል ዳውን ያደርጋል። ገባኝ ዛሬ የሚለኝ ሰው እጁልኝ። ኤቭሪቲንግ የሚንጠለጠለው ፍቅር ላይ። ኢየሱስ ነው ይሄንን ያስተማረው። ይሄ የሰው ትምህርት አለ። ራሱ ኢየሱስ ይሄ ነው። እንዳውም አላቸው ወይ ኢየሱስ እኮ የሚገርም ነው። መጽሐፍ ቅዱስን ሁለት አደረገባቸው። እነሱ 66 50 እንትን ፔንታቱክ የሙሴ ህግ የሚሉትን ሁለት ነው አላቸው። እግዚአብሔር አምላክን በፍጹም ልብ በፍጹም መንፈስ በፍጹም ነፍስ ምን ማለት ውደድ አለና ባልንጀራ ውደድ። ይሄ ሁሉ አለ። አሁን ምንም አያስፈልግም ማለት የሚያስፈልግ አንድ ነገር ነው አለ። ትምህርት እኮ የኢየሱስ ትምህርት ነው። አሜን። አንተ ኢየሱስ ሲከልስ አሪፍ ነው። አንዳንድ ሰው አይከልስልህ፣ ከኖትቡኩ በላይ ይዛዛብሃል። ይሰማል። አንዳንድ ሰው እንደውም ስለ እንትና እንዳስተምር አንደኛ ሲል እንዴ እኔ እኮ በፊት ከገባኝ በጣም አወሳሰብክብኝ ነገሩ። ኦፍ ጀመረው ነው የምትባለው። ኢየሱስ ግን መጽሐፍ ቅዱስን ሁለት አደረገው። አሜን። ምንድነው ያደረገው? እኔን ውደደኝ ባልንጀራህን ውደድ አለና ሁለት አደረገው። አንድ ደግሞ ሲያደርገው ፍቅር ነው አለ። በቃ ፍቅር። እግዚአብሔር ካንተ የሚጠብቀው ነገር የለም። የሚጠበቅብህ እንድንኖር የሚፈልገው። አሜን። ጎናችሁ ያለው ሰው ፎቶ ስትነሳ ካሁን በኋላ ፍቅር ፎቶ ተነሳ ነው የሚባለው በሉት። ወደ ሰው ቤት ስትገባ ፍቅር ገባ ይባላል በሏቸው። አትፍሯቸው፣ አይዟችሁ፣ በእኔ ይሁንባችሁ ከዚህ በኋላ በሏቸው። ክብር ለእግዚአብሔር ይሁን። አንተ ባለበት ፍቅር ይሸታል በሏቸው። መልካም መዓዛ፣ የፍቅር ሽታ። ልጆች ካንተ ፍቅር ይቀዳሉ። ቤት ካንተ ፍቅር ይቀዳል። አንተ ያለበት ስብሰባ የፍቅር ስብሰባ ይሆናል። ወይኔ እንዴት እንደሚያናድዱ ፍቅር ያልገባቸው የቤተ ክርስቲያን ሽማግሌዎች። ወይ ልክ ሰውየው ሲመጣ ፈርደው ነው የሚጠብቁት። ፍቅር ያልገባቸው ዳኞች፣ ፍቅር ያልገባቸው ካቢኔዎች፣ ፍቅር ያልገባቸው የጦር ጄኔራሎች አራጅ ነው የምትሆኑ። ፍቅር ከገባ ግን ሰውየው ሲመጣ ራሱ ተምሮ ነው የመጣው። ሲመጣ ስትገባ ሲያገኝ ራሱ ከፍቅር ጋር ነው የሚቀበል። ይህን ፍቅር በኢየሱስ ስም በልባችሁ እግዚአብሔር ያፍስሰው። ይህ ፍቅር መታወቂያችሁ ይሁን። in the name of Jesus። ክብር እንስጠው ለእግዚአብሔር ይህን መገለጥ እየሰጠን ስለሆነ። ስለዚህ ሕጉና ነቢያቱ በእነዚህ በሁለቱ ትእዛዝ ተሰቅለዋል አለ። አሜን። ስለዚህ መላው የብሉይ ኪዳንም የአዲስ ኪዳንም ትምህርት በሙሉ በእነዚህ በሁለት መሰረቶች ላይ ይንጠለጠላል። ውድ የሆኑ ዕቃዎቻችንን በትንሽ ነገር ላይ እንደምናንጠለጥል ሕግም ነቢያት ብቻ ሳይሆኑ ቤተክርስቲያንም ቤተሰብም ሀገርም የሚንጠለጠለው በዚህ በፍቅር በሚባለው ነው። ካያችሁ እድሮች፣ ዕቁቦች፣ ቤተሰቦች፣ ጓደኝነት፣ የሰፈር ልጅነት ሁሉ በአብዛኛው ረጅም የሚቆየው በምንድን ነው? ረጅም የሚቆየው ፍቅር ሲኖር። ልክ ፍቅሩ ሲመታ ምን ይሆናል? ይበታተናል። ፍቅር ካለ ግን ኢቭን እድሩ ላይ ገንዘብ ሳይኖር ይቀጥላሉ ሰዎቹ። ፍቅር ካለ ማህበረሰብ ይቀጥላል። ፍቅር ካለ ሁሉ ነገር ምን ይላል? ይቀጥላል። ኢቭን ትዳር ብዙ ጊዜ ደሃው ነው ቀጥሏል። ችግረኛው ነው ቀጥሏል። ህመም ኖሮ ቀጥሏል። ችግር ኖሮ ቀጥሏል። ምን ሲያጣ ነው የሚበተነው? ፍቅር ሲያጣ ይበተናል። ቸርች ብዙ ነገር ጎድሏት፣ ሳውንድ ሲስተም ሳይኖራት፣ ሰው ሳይኖር፣ ምን ሳይኖር ቀጥላል። ፍቅር ያጣች ቀን ነው አይደል ብትንትኗ የሚጠፋው። ስለዚህ ሕግ ሳይሆን የሚያስፈልገን ፍቅር ነው። በብሉይ ኪዳን ላይ ወደ 613 የሚደርሱ ሕጎች ናቸው ያሉት የተሰጣቸው። ሲጠቀልሏቸው እነዚህ ሁለቱ ናቸው ብሎ ግን ኢየሱስ ይሄንን ነገር አደረገ። የሆነ ሰው ስልኩን የሚያውሰኝ ካለ ለምሳሌ ስልኩ ላይ ያለውን ፌስቡክ ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል፣ አፕሊኬሽኑን ባጠፋበት እዛ ውስጥ ያለ ፎቶዎች ምናምን ሁሉ ይጠፋሉ አይደል? ያንን አፕሊኬሽን ካጠፋው ማለት ነው። ፍቅር ብዙ ነገራችሁን የሚይዘው አፕሊኬሽኑ ማለት ነው። ግልጽ ነኝ? that's an application። እንደ ፌስቡክን ባጠፋ አፕሊኬሽኑን ፌስቡክ ላይ ያለ ኤቭሪቲንግ ምን ይላል? ደግማ አታገኘውም ላይሆን ይችላል። መልሰ በእንትን ስትገባ ልታገኘው ትችላል። በመንፈስ ዓለም ግን ፍቅር አፕሊኬሽን ነው። እሱ አፕሊኬሽን ከጠፋባችሁ ሁሉ ነገር ነው ይዞ የሚጠፋው። ስለዚህ ሜክ ሹር የፍቅር ህይወታችሁ ትክክል እንደሆነ ሁሉ ጊዜ ባላንስ ማድረግ መቻል አለብን። ሁሉ ነገር የሚቆመው በምንድን ነው? በፍቅር ነው የሚቆመው። ፍቅር መቆሚያ ነው። ፍቅር መቆሚያ። ብዙዎቻችን ግን እሱ እንዳቆመን ስለማናስተውል
ኔግሊጀንት ነውና እሱን እንነካካውና እናፈርሰውና በኋላ መመለስ አንችልም። አሁን ይሄ በር ያምራል፣ ብዙ በሮች ያምራሉ፣ የቤተክርስቲያን በሮች ያምራሉ። በሮች በአብዛኛው የሚቆሙት በሮቹ ናቸው ያምራሉ የምንለው። በሩን ግን ያቆመው ምኑ ነው? መቃኑ ነው። እዛ ጋር ያለው በሩ የተሰራበት ነው። መወርወሪያው እንደዚህ እንዲል እንዲያንገላታው እንዲ አቆሞ የያዘው እዛ ጥግ ያለው ነገር እሱ የፈረሰ ቀን እሱ የተበላሸ ቀን ሁሉ ነገር እንደሚፈርስ ማለት ነው። ስለዚህ እህቶቼና ወንድሞቼ በፍቅር እንመላለስ፣ ጸጋ ይብዛልን። አሜን። ይህ ዘመን የፍቅር ዘመን ይሁንልን። ይህ ዘመን የፍቅር ዘመን ይሁንልን። አሜን በሉ። እግዚአብሔር የሚፈልገው ከኛ ፍቅር ነው። አሜን። እግዚአብሔር ሰውን ሲፈጥረው ለፍቅር ነው የፈጠረው። ክርስቲያን እውነተኛ ተልእኮ አለኝ ካለ ፍቅር ነው ተልእኮ። አሜን። ማገልገል አይደለም ተልእኳችን፣ ማፍቀር ነው ተልእኳችን። አሜን። ማገልገል አይደለም ተልእኳችን፣ ሀብታም መሆን አይደለም ተልእኳችን፣ የተማረ የተዋበ ብዙ ቤተሰብ ያለው ሰው ለመሆን አይደለም፣ ፍቅር ለመግለጥ ነው የተጠራ ነው። አሜን አሜን። ፌክ ፍቅር ግን በስቷል አለኝ እግዚአብሔር። ውሸት የሆነ የፊት ፍቅር፣ የንግግር ፍቅር፣ የውሸት ፍቅር በስቷል። ይህ ፍቅር ልለውጥ መጥቻለሁ አለ። ይህን ፍቅር ልለውጥ መጥቻለሁ። አሁን ስትመዝኑ ራሳችሁን ፍቅር በእውነት ፓስተር እንደሚለው 5% የለኝም የምትሉ ዛሬ ይሄ ፍቅር ይታደሳል፣ 100% በላይ ይሆናል። የመንፈስ ቅዱስ መምጣት ስለሚመጣ እሱ ሲመጣ ፍቅርን ያፈሳል። አንድ ጊዜ የኮቪድ ክትባት ተከተቡ ተብሎ ብዙዎች ተከተቡና ያልተከተባችሁ እድለኛ ናችሁ ማለት ይችላልው። እና ኮቪድ ክትባት ከተከተቡ በፊትና በኋላ የሚባል ነገር ያላቸው ሰዎች ብዙ አሉ። እኛ ቤተሰብ ላይ ራሱ ኮቪድ ክትባት ከተከተቡ በኋላ ምላሳቸው በደንብ የማይቀምስ ሰዎች አሉ። ምላሳቸው ሲበሉ እና አፍንጫቸው ማያሸት ሰዎች አሉ። በትክክል ክትባቱ ያመጣው ሰበብ አላችሁ። እንደሱ አይነት ከኮቪድ ክትባት በኋላ ማይሰራ ነገር ያላችሁ አንዳንድ የህፃናት ክትባት ይከትቧቸውና ያ ልጅ ከዛ ክትባት በኋላ ይሄ ነገሩ ተበላሸ ይባላል። የክትባቱ ዳሜጅ ማለት ነው። እንትኑ እንደዚህ ያደረገው እሱ ነው፣ እንትኑ ያደረገው እሱ ነው፣ እንትኑ እንዲሁ ያደረገው። ከረጅም ጥናት በኋላ ደግሞ የሱን ኢፌክት ታዩታላችሁ። ማቃቸው ሰዎች ከሆነ ነገር ያድናቸዋል ተብሎ የተሰጣቸው መድኃኒት መውለድ እስከማይችሉ ያደረጋቸው ሰዎች አቃሉ። ለሳምባ የተሰጣቸው ማዕፀናቸውን ነክቷቸው መሃን የሆኑ ሰዎች አቃሉ። መውለድ የሚችል ማንነት ኖሯቸው ከዛ መድኃኒት በኋላ ግን ሶሪ ይህንን እኮ መድኃኒት ከመስጠታቸው በፊት እንትን ሊወጉሽና እንትን ሊሰጡሽ ይገባ ነበር። ኦሬዲ ልጅቷን ባዶ ካደረጓት በኋላ መውለድ የምትችልበትን ሪዝን ሁሉ ከሰበሩት በኋላ ስህተት ነው። ከ10 ዓመት በኋላ ነው ያ ነገር ሰውነታቸው ከገባ በኋላ የሆነ ነገራቸው ኢፌክቲቭ ወይንም ኤፊሺየንሲውን ይቀንሳል። መንፈስ ቅዱስ ግን እኛ ውስጥ ከገባ በኋላ ዳሜጅ ሳይሆን የሚያደርገው የሌለ ነገራችን ይቀሰቅሰዋል። ድሮ ሰፈር ላይ አስቸጋሪ የነበርክ ሰው ማትታወቅ ሌላ ነገር ትሆናለህ። አመጽ የተሞላን ካልቸራችን ያልሰጠን፣ ብሔረሰባችን ያልሰጠን፣ ሰፈራችን ያልሰጠን፣ ቤተሰባችን ያልሰጠን ነገር እኛ ውስጥ ማኒፌስት መሆን ይጀምራል። ከየት መጣ ካላችሁ በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ። አሜን። እስቲ ከኔ ጋር ጮክ የሚል ሰው ይሄ ጸጋ ይካበል። በተሰጠን በመንፈስ ቅዱስ ከዚህ በላይ ማለት ትችላላችሁ ካላችሁ ጉባኤ። በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር፣ የሰው ፍቅር አይደለም፣ የከሌ ፍቅር አይደለም፣ የፓስተር ፍቅር አይደለም፣ የእግዚአብሔር ፍቅር ስለፈሰሰ ሃሌሉያ። በኢየሱስ ስም ይህ ፍቅር በእናንተ ውስጥ አሁንም ደጋግሞ ይፍሰስ። የማያቋርጥ ጅረት ነውና መንፈስ ቅዱስ ይፍሰስ። አሜን። ሰዎች አንዳንድ ክትባት ከተቀበሉ በኋላ ማይሰራ ነገር አለ። አንዳንድ ደግሞ ፖዚቲቭ ኢፌክት እሱን ከተከተብኩ በኋላ እሱን ከተወጋው በኋላ ዳንኩ እንደሚሉት አሁን መንፈስ ቅዱስ የሚያደርገው ነገር ምንድነው? የማናቀውን የፍቅር ህይወት ይሰጠናል። ማናቀው አሜን። ይህንን የሚሰጥሽ በእውቀት ነው። ይህንን የሚሰጥሽ ደግሞ በመንፈስ ቅዱስ አማካኝነት ነው። እያው ምክንያቱም ፍቅራችሁ በእውቀት ይሁን ይላል። ስታውቅ አለማወቅን ስለምትሽር ፍቅርን ታሻሽለዋለህ ስታንዳርዱ። እኔ ለምሳሌ አውቄ ከአለማፍቀር ከወጣሁበት ነገር አንደኛው ባሎች ሆይ ሚስቶቻችሁ ክርስቶስ ቤተክርስቲያን እንደወደዳት ውደዷት የሚለው ገባኝ፣ እውቀት አገኘው። አሁን ሁሌ ሜርሲ በማንኛውም ነገር ስታጠፋ እኔ የቤቴ ክርስቶስ ነኝ እላለሁ። ክርስቶስ የሚታየው በእኔ ነው። እኔ ነኝ የቤቴ ክርስቶስ የሚታየው። አሜን አትሉ? ባሎች ነው አሜን ያላሉት። እኔ የቤቴ ክርስቶስ የሚታየው በማ በኩል ነው? በእኔ በኩል።
ምክንያቱም ባሎች ሆይ ሚስቶቻችሁን ክርስቶስ ቤተክርስቲያን ምን እንዳላት እንደወደዳት። ስለዚህ ሁሌ ሜርሲ አንድም ሌላ ስህተት ስታጠፋ ክርስቶስ ቢሆን ምን ያረጋታል ብዬ ነው ማስበው። ክርስቶስ ቢሆን ያኮርፋታል፣ ገንዘብ ይከለክላታል፣ አልጋ ይቀይራል፣ እሷ ጋር መሆን ይተዋል፣ ፍቅሩን ንግግሩን ይለውጣል አይለው። ስለዚህ ደቂቃ አይሞላብኝም ይሄንን ቃል ነው የሚመጣልኝ እውቀት። እያንዳንዱ ባል የክርስቶስ መገለጫ ይሆንላችሁ። እውቀት ደግሞ በመንፈስ ቅዱስ ምን ኢንፊውዥን ውስጣችን ይገባና የማናቀው ሰው እንሆናለን። እኔ እነን ስሰብክ ውስጥ የሚመጡልኝ ብዙ ሰዎች አሉ። ሪል ፍቅር ይሁን ራሳቸው ክርስቶስን የማይባቸው። ከዛ ውስጥ እኔ አባቴ ነው። አባቴ የክርስቶስ ፍቅር ማሳያ ነው ለኔ አመት ሳልደውልበት ስልክ ሲያነሳ አልጋውራሽ እንዴት ነው ይለኛል። እኔ እኮ እንዲቆጣኝ ነው እንዲናገረኝ ነው እንዲህ ታረጋለህ ብሎ ያላደረኩት ማን ነገር ልክ ምንም አይመስለው። ለኔ ያሳየውን ፍቅር ደግሞ ለትንሹ ያሳያል። ማለት ፍቅርን የማይበት አንደኛው አባቴ ነው። ሌላኛው ባለቤቴ ነች ሜርሲ። ለኔም ያላት ፍቅር የማይገደብ ነው፣ የማይቋረጥ ነው። ለልጆቿ ያላት ፍቅር አይ ዶንት ኖ እኔ እንደዚህ አይነት ፍቅር አይቻላቅ። እኔ ራሴ አይመቸኝም። አንዳንዴ ፍቅሩ አይመችኝ። ከፍቅሩ ሁላችሁም እናቶች ታውቁታላችሁ። በአንድም በሌላ ነገር በኢየሱስ በእውነት ቅድም እንዳልኩኝ ፍቅር ቤታችሁ ወክ ያድርግ። አንተ ወክ ስታደርግ ፍቅር ወክ አደረገ ይባል። ጎናችሁ ያለው ሰው ከዚህ በኋላ መታወቂያ ፍቅር ይሆናል በሉት። አይዲ ፍቅር ይሆናል። ሃሌሉያ! ሰው የሚያስታውስ በፍቅር ይሆናል። ክብር ለእግዚአብሔር ይሁን። ኤፌሶን 3:18-19 ከቅዱሳን ጋራ ስፋትና ርዝመቱ ከፍታው ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስ ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ነው። ከቅዱሳን ጋር ስፋቱ አሜን፣ ርዝመቱ ከፍታው ጥልቀቱ ምን ያህል መሆኑን ለማስተዋል ከምታውቁት የሚያልፈውን የክርስቶስ ፍቅር ለማወቅ ትበረቱ ዘንድ ነው። ፍቅር የሚጠቅሙንን ሰዎችና ምን ተጠቀምባቸውን ሰዎች ምን መርጥበት ሳይሆን ሁሉንም ሰው ትላንትና በህይወታችን መልካም ያደረጉልንም ያላደረጉልንም ሰዎች ጠቅልሎ የሚወድ ማንነት ነው። ብዙ ጊዜ ግን እኛ ከተጠቀምን በኋላ ከተገለገልን በኋላ እንደ ዩዝ ኤንድ ስሮ እቃዎች ምንጥል ሰዎች እንሆናለን። ከዚህ የተነሳ ፉል የሆነ የእግዚአብሔር ፍቅር አይገለጥብንም። ካስተዋላችሁ ይሄ አባባልን ፀሐይ ሲወጣ በዝናብ የጠለለውን ጃንጥላ ሸክም እንደሚሆንበት ለሁሉም ሰው ወደ ሆነ ጥግም ደግሞ አርዝሞ እንደሚወረውረው የተጠቀምንባቸውን ሰዎች ዝናባችንን የተጠለልንባቸውን ሰዎች መከራችንን ያለፍንባቸውን ሰዎች ልክ የኛ ዝናብ ሲያቆም እንጥላቸዋለን። ይሰማል። ፀሐይዋ ብቅ ስትል ጃንጥላሽን ስብስብ ታደርግና ውትፍ አድርገሽ ወደዛ ነው የምንወረውረው። በጨለማ ያበራልንን መልካም የሆነ ሻማ ልክ መብራቷ ስትመጣ መጀመሪያ የምታጠፈው የቱን ነው? እላዩ ላይ ነው የምታደርገው። እግዚአብሔር እኛን ለማገልገል እኛን ለመባረክ የተጠቀመባቸውን ሰዎች ወደዚህ ምድር ያመጡንን ወላጆቻችንን ቸርች እጃችንን ይዘው ያመጡንን ሃሁ ያስቆጠሩና ኤቢሲዲ ያስቆጠሩን ሰዎች ልክ በራልን ገባኝ ዝናቤን አልፌዋለሁ ይሰማል ጨለማዬ በርቶልኛል ያልን ቃል ወርውረን እንጥላቸው ዩዝ ኤንድ ስሮ እናደርጋለን። ወይንም ደግሞ እውር የመጀመሪያ አይኑ ሲበራ የሚጥለው ምኑ ነው? ከዘራውን ስንት ዘመን ነገር የለየበትን አይደል የመራትን መጀመሪያ የሚያሽቀነጥራት እሷ። የውርነታችን ዘመን የባዶነታችን ዘመን አገልጋይ ያልተባልንበት ዘመን በአንድም በሌላ ነገር በህይወታችን በሙሉ ተጠቀመንበት ማናቀውን ዘመን በሙሉ የረዱንን ሰዎች አሽቀንጥረን የምንጥለው በዛ ምክንያት። ለምንድን ነው እንደዚህ የሚሆነው ካላችሁ ህይወታችን በፍቅር ሳይሆን በጥላቻ የተሞላ ስለሆነ ማለት ነው። ይህ ዘመን በኢየሱስ ስም ይፈወስ። አሜን። ፍቅር የእግዚአብሔር ማንነት ስለሆነ የእግዚአብሔር ማንነት በህይወታችን ይግባ።
ዮሐንስ 4:8 ላይ ሲናገር አንደኛ ዮሐንስ እግዚአብሔር ፍቅር ነው ይላል። እስቲ ጮክ ብላችሁ እግዚአብሔር ፍቅር ነው በሉ እስቲ። አላላችሁም? እንደገና እግዚአብሔር ፍቅር ነው በሉ እስቲ። እግዚአብሔር ምንድነው? ፍቅር ነው። God is love። አሜን። ፍቅርን ስንኖር እግዚአብሔርን ይኖር ነው። አሜን። ስንጸልይ ፍቅርን ለመሞላት ነው የምንጸልየው። ስናነብ እግዚአብሔርን ቃል ፍቅርን ለመሞላት ነው። ስለዚህ ፍቅር የሌለው ጸላይ፣ ፍቅር የሌለው ዘማሪ፣ ፍቅር የሌለው ሰባኪ፣ ፍቅር የሌለው አባት፣ ፍቅር የሌለው ሚስት፣ ፍቅር የሌለው ባል ምንም ነገር አይጠቅምም። ፍቅር የሌለው ከመሆን ፍቅር ያለው ምንም የማያገለግል ሰው ቢሆን ይሻላል። ስለዚህ ከጌታ የተወለደ ሰው ፍቅርን በህይወቱ ማሳየት አለበት። አሜን። ከጌታ የተወለደ ሰው ምን ማሳየት አለበት? ፍቅርን ማሳየት አለበት። ማሳየት አለበት። ከጌታ የተወለደ ሰው እዚህ ቤት አለ? እዚህ ቤት አለ? እንግዲህ ካለ ዛፍ የሚታወቀው በፍሬው እንደሆነ ክርስቲያንም በፍቅሩ መታወቅ አለበት። አሜን። እደግመዋለሁ። ዛፍ ከፍሬው እንደሚታወቅ ክርስቲያንም በምኑ መታወቅ አለበት? በፍቅሩ መታወቅ አለበት። አንደኛ ዮሐንስ ምዕራፍ 4:8 ላይ የሚለው እሱ ነው። እግዚአብሔር ኃይል ነው አይልም። እግዚአብሔር ፍርድ ነው አይልም። እግዚአብሔር የሆነ ነገር ነው አይልም። እግዚአብሔር ምንድነው ይላል? ፍቅር ነው ይላል። እንደውም ነገሩን ለማሳጠርና ለመጠቅለል እግዚአብሔር ሰውን ራሱ የፈጠረበት ዋናው ምክንያት ከሱ ጋር ፍቅር ህብረት እንዲኖር ሰው የተፈጠረበት ምክንያት። አሜን። እግዚአብሔር ሰውን የፈጠረበት ምክንያት እሱን እንዲወደውና እሱን እንዲወደው እሱ ደግሞ ሰዎችን አጠገቡ ያሉትን ፍጥረታት በሙሉ እንዲወድ ነው። ኃጢአት ያንን ግንኙነት አበላሽቶት ነበረ። እንደገና ወንጌልና ደግሞ የኢየሱስ መምጣት በህይወታችን ያንን ፍቅር አድሶልናል። ስለዚህ ሁሉ ነገር የሚንጠለጠለው የሚደገፈው በፍቅር ከሆነ እኛም ህይወታችንን ማስደገፍ ያለብን በፍቅር ብቻ ነው። ጸጋ ይብዛልን። ጸጋ ይብዛልን። ጸጋ ይብዛልን። ሮሜ ምዕራፍ 13 ላይ ጳውሎስ ነገሩን ሲጠቀልለው ምን ይላል? ባልንጀራውን የሚወድ የሕግ ሁሉ ፍጻሜ ነው ይላል። ባልንጀራውን ምን የሚል? የሚወድ የሕግ ሁሉ ፍጻሜ ነው። እንዳውም ሌላ ክፍል ላይ ሲናገር እርስ በርሳችሁ ከመዋደድ በቀር የማንም ምን አይኖርባችሁ? ዕዳ አይኖርባችሁ። አሜን። ባልንጀራውን የሚወድ እርሱ ሕግን ፈጽሟልና አታመንዝር፣ አትግደል፣ አትስረቅ፣ አትመኝ የሚለው ሌሎችም ትእዛዞች ቢኖሩም ባልንጀራን እንደራስህ አድርገህ ውደድ በሚለው በዚህ በአንድ ሕግ ተጠቅልሏል። ሮሜ ምዕራፍ 13:8-10። አሜን። ስለዚህ ክርስትና የሕግ ዝርዝር ሳይሆን የፍቅር ህይወት ነው። አሜን። ክርስትና የሕግ ዝርዝር ሳይሆን የፍቅር ህይወት ነው። አሜን። ሰዎችን የምንወዳቸው ከሆነ አንጎዳቸውም፣ አናታልላቸውም፣ አናጭበረብራቸውም፣ ማኒፑሌት አናረጋቸውም፣ ጉዳታቸውን አንፈልግም። አፍቃሪ ሰው ጎጂ አይደለም። የትኛውም እናት ልጆቿን ስለምታፈቅር ከልጆቿ ላይ ምንም ነገር እንዲጎድል አታደርግም። ምንም ነገር እንዲጠፋባቸው አልፈልግም። እናቶች አሜን በሉ። ለዚህ እናት የምታደርገው ነገር በሙሉ ከልጁ ለመጠቀም ሳይሆን ልጁን ስለምትወደው ያላትን ሁሉ አጉድላ ትሰጠዋለች። አሜን። እንዲያውም ፍቅር ከብዙ ትእዛዞች መካከል አንዱ ሳይሆን ሁሉም ትእዛዞች የሚንጠለጠሉበት ነው። ስለዚህ ማድረግ አቃተኝ የምንለው ነገር በሙሉ ማፍቀር ስንጀምር መስራት ይጀምራል። አሜን። እንዛ በመሰረት እንደሚቆም ህይወትም የሚቆመው ክርስትና የሚቆመው በፍቅር ነው። ወይኔ ገንዘብ በኖረኝና የቤት በቆም አይቆምም። እንዳውም ገንዘቡ ሲመጣ ወይኔ የገንዘብ እኮ ነው ጣጣ ያመጣብን፣ እንዳይነበረን ጊዜ አሪፍ ነው። ድህነትም ሀብትም ቤትን አያቆምም። ቤትን የሚያቆመው ፍቅር ነው። የሚስማማ ብቻ አሜን ይበለኝ። በቃ ፍቅር ካለ ሁሉ ነገር ይደልሃል። ስለዚህ የህጉ ዓላማም ሐሳብም በፍቅር ነው የሚጠቀለለው። ስለዚህ ህግ ሁሉ በሁለት ይጠቀለላል። እግዚአብሔር መውደድ፣ ባልንጀራ ምን ማለት? መውደድ፣ እንደራስ መውደድ። የተባረከ ሰው ካለ እየሰረሰረው ያለው ሰው አለ። አንድ ሰው ህይወቱ በእውነት እግዚአብሔር ይህንን ፍቅር በውስጣችን ያፍስስ። ቸርች የጎደላ፣ ቤተሰብ የጎደለው፣ እኛ የጎደለን፣ ሀገር የጎደለው ነገር ቢኖር ምንድነው? ፍቅር። ፍቅር ከተመለሰው ሁሉ ይመለሳል። አሜን። እንዳውም ፍቅር እውነተኛ የክርስትና ምልክት ነው። ዮሐንስ ወንጌል 13:34 ሰዎች በስብከታችሁ ሳይሆን በፍቅራችሁ ምን ያደርጋቸዋል? ያውቋቸዋል። አሜን አሜን። አንደኛ ቆሮንቶስ ምዕራፍ 13 ላይ ሁላችሁ የምታውቁት ከሁሉም የሚበልጠው መንገድ አሳያችኋለሁ ይልና እሱም ፍቅር ነው ይላል። ከሁሉም የሚበልጥ በእውነት ከትንቢት ይበልጣል፣
ከጸጋ ስጦታ ይበልጣል። ሰዎችን ከመፈወስ አጋንንት ከማስወጣት ይበልጣል። እስቲ የሚስማማ እጁን ያሳየ። በእውነት ይበልጣል የሚል እንዲህ ነው ያውላችሁት። ምንም ነገር ባይኖር ፍቅር ካለ ሁሉ አለ። አሜን። በጣም የሚያምር መኪና የምትመኙት በልባችሁ ያለ ይስጣችሁ። ፓስተር አይሳሳትም። ባይዘው አፉ ላይ በረከት ከመጣ አሜን ማለት ነው። የምትወዱት መኪና ይስጣችሁ በሉኝ። አሜን በሉ። የምትወዱት እንደው ልባችሁ ላይ ያለ መኪና እግዚአብሔር አመት ሳይፈጅ ቤታችሁ ላይ በኢየሱስም ቆሞ አየዋለሁ። የባልም የሚስትም ልጅ ያላችሁ ልጆቻችሁ ግን ያ መኪና ነዳጅ ከሌለው ወይንም በኤሌክትሪክ የሚሰራ ከሆነ ኤሌክትሪክ ካልሰጣችሁት እንደ ድሮ እንደኛ ሰፈር እህል ነው የሚሰጣበት። እህል የሚሰጣባቸው የድሮ መኪና ታስታውሱ፣ ምንም አይሰራም። ኢነርጂ የሚሰጠው ምኑ ነው? ነዳጁ ወይንም ኤሌክትሪኩ። ክርስትናም ኤሌክትሪክ ከሌለው እንደሚባል መኪና ፍቅር ከሌለው ከንቱ ነው። ኢየሱስ በመስቀል ያሳየን እሱ ነው። አሜን። ኢየሱስ በመስቀል ያሳየን እሱ ነው። ፍቅር ምን አገኛለሁ ሳይሆን የሚለው ምን እሰጣለሁ ነው የሚለው። አይገርም? ምን አገኛለሁ አይልም። ፍቅር ምን እሰጣለሁ ነው የሚለው። ከዚህ ሰውዬ ምን እጠቀማለሁ አይልም። ፍቅር ምን እጠቀመዋለሁ ይላል። ፍቅር ይህ ሰውዬ ጓደኛዬ ቢሆን ነገ ኤርፖርት ሲሄድ በመኪና ይወስደኛል አይልም። ፍቅር እሱ ሲቸገር እኔ ያለሁለት ነው የሚለው። ከኔ ጋር በሉት እስቲ። ፍቅር ምን አገኛለሁ አይልም። በሉ እስቲ። ምን እሰጣለሁ ነው የሚለው። ምን እሰጣለሁ፣ ምን እሰጣለሁ፣ ምን እሰጣለሁ። ፍቅር ተቀባይ ሳይሆን ሁሌ ሰጪ ነው። ሁሌ ምን ላድርግ። ሃሌሉያ። ፊልጵስዩስ ምዕራፍ 2 ላይ ካስታወሳችሁት ኢየሱስ ክርስቶስ ራሱ ምን አደረገ ነው የሚለው? ባዶ አደረገ ነው። ፍቅር ራስን ባዶ ማድረግ። በእግዚአብሔር መልክ ሲኖር ሳለ ራሱ ምን አደረገ? ባዶ አደረገ። ለሞት ያውም ለመስቀል ሞት የታዘዘው ነው። ፍቅር ካለ ይቅር ማለት በጣም ቀላል ነው። ፍቅር ካለ መታገስ በጣም ቀላል ነው። ለቢሊ አዶኖ ቢሊ የት እንደጠፋ አላውቅም ነበር። አሁን ልጆች የሆነ ነገር ሲያደርጉ ወደዚያ ሄደ። አንድ ፎቶ ልኬለት ነበር። ፎቶው ምን አይነት ነው? ብርቱካን ነው። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ በጎነት፣ የዋህነት፣ ቸርነት፣ እምነት፣ ራስን መግዛት ነው ብሎ 9 ተቀልለዋል። በአብዛኛው ሰዎች ሲያስተምሩት እያንዳንዶቹ ፍቅርም እዛ ውስጥ ጨምረው ነው የሚናገሩት። ፍቅር ግን ራሱ ብርቱካኑ ነው። ይሰማል? ፍቅር ራሱ ብርቱካኑ ነው። አሜን። ፍቅር ካለ ትዕግስት አለ። ምክንያቱም መጽሐፍ ቅዱስ አንደኛ ቆሮንቶስ ባይብል ካልኩሌሽን ስሙ ማቴማቲክስ ነው። አሜን። ፍቅር ምን ይላል? ፍቅር ምን ይላል? ይታገሳል፣ ቸርነት በሁሉ ደስ ይለዋል፣ አይቀናም፣ አይመቃኝም የሚለውን እዚህ ላይ አንብቧቸው። ስታነበው እዚህ ጋር የምታገኘው ፍቅር የብርቱካኑ ዋናው አካል ፍቅር ነው የሚባለው። ሌላው በሙሉ ከሱ ጋር አብሮ የሚመጡ ናቸው። ስለዚህ ሰዎች ፍቅር ካላቸው ሌላ ነገር ምንም አይከብዳቸው። የመጨረሻ ነገር ልናገርና ከሰዓት አንፃር ጨርሳለሁ። መልእክት ስለሆነ ይህንን ስሙት። ቆላስይስ 3:14 ላይ በእነዚህ ሁሉ ላይ ሁሉም በፍጹም አንድነት የሚያስተሳስረውን ፍቅርን ልበሱ ይላል። የድሮ ትርጉም ነው። በእነዚህ ሁሉ ላይ በፍጹም አንድነት የሚያስተሳስረውን ፍቅርን ልበሱት ይላል። ቆላስይስ 3:14 እጅግ ነው ያጠናሁት ይህንን ክፍል። የድሮ ትርጉም እንደዚህ ነው ብሎ ያስቀመጠው። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅር ልበሱት ይላል። አርኖ በጥሩ የተረጎሙት አልመሰለኝም። ይሄንን እንዲገባን ወይንም ለዚህ ዘመን ሰዎች የተተረጎመ አይመስለኝም። በትክክል ይህንን ክፍል የምትረዱት መጀመሪያ በእነዚህ ሁሉ ላይ ሁሉን በፍጹም አንድነት የሚያስተሳስረውን ፍቅርን ልበሱት። ሁሉን በአንድነት ምን የሚል የሚያስተሳስር ፍቅር ማስተሳሰሪያ ነው። ፍቅር ማስተሳሰሪያ ነው። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ነው የሚለው የድሮ ትርጉም። ሜሴጁን ለማየት ሞከርኩና እንደዚህ ይለዋል። and regardless of what else you put on wear love, it is your basic all purpose garment. አሜን። never be without it ይለው ሜሴጁ እንደሱ ነው የሚለው። ምዕራፍ 3 ቁጥር 14 እንደዚህ ይለዋል። and regardless of what else you put on wear love, it is your basic all-purpose garment. Never be without it. Never be without it.
ከፍቅር ውጪ ምን አትበሉ አትሁኑ። የሚያስተሳስረው እሱ ነው። never be without it። ያለ ፍቅር እንዳትሆኑ። ከዛው አሰብኩኝ ቁጭ ብዬው መጽሐፍ ቅዱስ ማሰላሰል አለ መገለጥ የሚሰጣችሁ ምንድነው ዊዛውት ማን ሆነበት ልብስ ብዬ ብፈልግ አጥ ምክንያቱም ሁላችንም በአንድ በሌላ መንገድ ዊዛውት እንሆናለን። እዚህ ስለመጣን የለበስ ነው። ዊዛውት ባልሆነበት ምንድነው ልብስ የሚሆነው ነገር ስለ እኔ የገባኝን ነው የምነግራችሁ። ቆዳ ነው ለከራሱ ቆዳ። ሰው ቆዳ ሳይኖረው እኮ መኖር አይችልም። በጣም ከባድ። በቃ ምንም ልታውልቁት የማትችሉት ነገር ይሁንላችሁ። የማታውልቁት ነገር ይሁንላችሁ። ኦልዌይስ ያለሱ አትታዩ። የሰማኛለ ሜሴጁ እንደሱ ነው የሚለው። ያለ and regardless of what else you put on with love። ሱፍ ልበሱ፣ ፍቅር ልበሱ። ፒጃማ ልበሱ፣ ፍቅር ልበሱ። እንዳታውልቁት እሱ። አሜን ነው። የቱታ የገራጅ ቱታ ልበሱ፣ ምንም ችግር የለም። ግን ምን አታውልቅ? ፍቅር አታውልቅ። የፕሬዝዳንትነት ልብስ ልበስ፣ ጋርመንት ይደረብልህ፣ የክብር ልብስ ቬሎ ልበሱ። ፍቅርን ግን አታውልቁት። ሁሉ ልብስ አይነት የሆነ ነገር ያስወልቃል። ፍቅር ግን አታውልቁ። የዘላለም ልብስ ነው። ከዛ it is your basic all purpose God never be without it። አለ ፍቅር እንዳት ሌላኛው ትርጉሙን ሳነበው እንደዚህ and to all those things you must add love. Love holds everything and everybody together and make all these good things perfect. ሁሉንም የሚያስር ሁሉንም የሚጠቀልል ፐርፌክት የሚያደርገው ምንድነው? ፍቅር። ፍቅር ከተፈታ ሁሉ ነገር ይፈታል። ማሰሪያችን ፍቅር ነው። ይሄንን በሌላ ጊዜ በሆነ ነገር ተናግሬው ነበር ወይንም በትምህርት በሜሬጅ ላይ እንናገረዋለን። ፍቅር ማሰሪያ ነው፣ ባል ማሰሪያ ነው ብለን እንናገራለን። ገጠር ላይ ወይንም እንጦጦ እኔ በማቀው በአዲስ አበባ ከንጦጦ ቅጠል ሰብስበው የሚመጡ እናቶች ቅጠሉን ከአንድ ቅርንጫፍ ከዚህ ቅርንጫፍ አይደለ እንደዚህ ሰበስቡትና አንድ ቦታ ያስቀምጡታል። ከዛው ልጥ ይፈልጋሉ። ኦሬዲ ወይ ሲመጡ ገመድ ይዘው መጥተዋል። ከዛው እነዛ ሁሉ ክምር ያሉ ቅርንጫፎች ምንድነው ጭራሮ ምናምኑን አንድ ላይ የሚያስርላቸው አንድ ልጥ ነው ወይ ሁለት ልጥ ነው። ልክ ነኝ? የሚያቅሰው እንደዚህ አላቅም አይለኝም። እንግዲህ ሁላችንም እናውቃለን። ከዛ በኋላ እሱን ያስሩበትና ማዘያ ያደርጉበትና ይተጋገዙ። ጀርባዋ ላይ አድርጋ ትልቁን እንደዚህ ተሸክማ እየወረደች ትሸጣለች። እኔም ማስታውሰውን ነው የምነግራችሁ። ሰፈር ለሰፈር ዞረው ይሸጣሉ። ክፉ ልጆች ግን ምን እንደሚያደርጉባቸው ታውቃላችሁ? ልጡን ይቆርጡባቸዋል፣ ገመዱን ይቆርጡባ። እኛ እናት ከዛ የተሸከሙትን እንዳለ ንፋስ እንዲወስደው መንገድ ላይ ይበትኑባቸው። ይኸውልህ ፍቅርን የሚቆርጥ ሰው ቤተሰቡን ይበትነዋል፣ ቸርቹን ይበትነዋል፣ ሀገር ይበትናል፣ ህዝብ ይበትናል። ምን ሲቆረጥ? ማሰሪያ ነው ፍቅር። የሁሉ የድሮ ትርጉም ትንሽ እየሳሳ ይላል። እነዚህ አዳዲሶቹ ትርጉሞች አዲሱ መጽሐፍ ቅዱስ መደበኛውን ስታነቡትም በትክክል መገለጡን ይሰጣቸዋል። ሜሴጁ ደግሞ ሁሉ ነገር አይነት ልብስ ስትለብሱ እንዳትረሱት ፍቅር ምን በሉ ልበሱ። ልትለብሱ የሚገባው ነገር ቢኖር ምንድነው? ፍቅር ነው። ጸጋ ይብዛልን፣ ጸጋ ይብዛልን። ፍቅር የወንጌል ዋናው ተልኳችን ነው። ስብከት ቢሆን ህይወት ቢሆን ኑሮ ቢሆን ማዕተንሱ ነው። የመጨረሻ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ሲናገር አሜን አንድያ ልጁን እስካይራራለት ድረስ እንዲሰጠን ራሱ ያደረገው ፍቅር ነው ይላል። ፍቅር ነው መስጠት ራሱ ፍቅር ነው የሚወጣው። ታታፈቅሩ መስጠት ትችሉ ይሆናል። አፍቅራችሁ ግን አለ መስጠት አትችሉ። ካፈቀራችሁ መስጠት አውቶማቲክ ነው። ያለ ፍቅር የሚሰጥ እንዳለ መጽሐፍም ስለሚናገር መድገም የለብኝ። ካፈቀራችሁ ግን አለ መስጠት አትችሉ። ላፈቀራችሁት ነገር ህይወታችሁን ትሰጣላችሁ፣ ነፍሳችሁን ትሰጣላችሁ፣ አገልግሎታችሁን ትሰጣላችሁ። ሁሉ ነገራችሁ የተሰጠ ነው። ዛሬ ባል ለሚስቱ፣ ሚስት ለባሏ፣ አገልጋይ ለቤተ ክርስቲያን፣ ትውልድ ለትውልዱ መሆን ያቃተው የሆነ ያልገባን ነገር አለ። እግዚአብሔር ያንን ፍቅር ግን መልሶ ይስጣል። ሰሞኑ ያልተረዳነው ነገር አለ ብዬ ያሰብኩባቸው ነገሮች አሉ። የዓለም ዋንጫ ነበርና እነዚህ አርጀንቲና የሚባሉ ኳስ ተጫዋቾች ያያለ የአርጀንቲና ደጋፊ ባንሆንም የሀገር ፍቅራቸውን አይቼ ገርሞኛል በጣም። የባንዲራ መዝሙር ሲዘምሩ ያያቸዋል።
እኔ ነገር ስለምታዘብ ነው በደንብ ያየዋል ሙዚቃው ተከፍቶላቸው አይታቸው እንዴት ነው ከየት ነው የሚነዝራቸው እንደዚህ ሰዎች ምን አይነት ያገር ፍቅር ነው ያላቸው ከየት ነው ያገኙ እንዴት ነው የተጠመቁት እና ደግሞ ትንሹም ትልቁም እኮ ነው በጣም በክብር ያለው ሜሲም ትንሹም ዛሬ ተመረጠው ተቃቅፎ እኛ እስክስታ እንኳን እንደዚህ አልመታም እላቸው ወኔያቸው ባንዲራ ምናምን ሲባል ማለት ነው የሆነ እነሱ የገባቸው ነገር አለ አልኩ ለራሴ መች ነው እኛ በክርስቶስ ፍቅር እንደነሱ ተቃጥለን መዝሙር እያቃጠለን እስቲ አሜን በሉዋ እያለቀስን እየጮህን የበደሉን ይቅር እያልን እኮ ቢሆን ፍቻ አይኖርም እውነቴ ነው ባል እኮ ቤቱን ትቶ አይሄድም ልጆቹን ትቶ አይሄድም ሚስት እኮ ያውል ብለው አትበትንም ነበር ትላንትና ባለውለታ የነበረን ጃንጥላ እንደጣልን ሻማውን እንዳጠፋ ነው ምርኩዙን ውሩ ሰውዬ እንደጣለው አንወራወርም ነበር እርስ በርሳችን አንዳችንን እየደገፈን አሜን ማፍቀር ቀላል ይሆንልን ነበር መያዝ ቀላል ይሆንልን ነበር መዋለድ ቀላል ይሆንልን ነበር እግዚአብሔር መልእክት ይሄ ነው ሰዎች በፍቅሯችሁ እንዲያውቋችሁ እግዚአብሔር ፈልጓል ጸጋ ይብዛላችሁ በእግሮቻችን ቆመን እንጸልይ አባት ሆይ በኢየሱስ ክርስቶስ ስም እዚህ ውስጥ ያለ ሰው ከዚህ ፍቅር እንዳይጎድል ጸለይኩኝ አንድም ሰው ይሄ ፍቅር ጎሎት ከዚህ ፍቅር ባዶ ሆንኩ የሚል ሰው እንዳይኖር በኢየሱስ ስም ጸለይኩ እግዚአብሔር ሆይ ይሄንን ፍቅር መንገልጥበት ጸጋ ስጠን እኔም በዚህ ፍቅር አጥምቀኝ ይሄንን ህዝብ በዚህ ፍቅር አጥምቅ አብያተ ክርስቲያናትን በዚህ ፍቅር አጥምቅ ከፍቅር ውጪ የሆነ ትውልድን በሙሉ ወደዚህ ፍቅር መልስ ይሄን መልእክት ስለሰጠን ተባረክ በኢየሱስ